ከሰው አይደለም ከእግዚአብሔር ነው እባክህን በቀልን አታስብ ማን የተበቀልኩ አይደለም ከዚህ በኋላ ግን አንገት እንድንደፋ አልፈልግም ሄሎ ማዘር እንዴት ነው ሰላም ነሽ ግሩሜ ደህና ነው አይ ዛሬ ስናው ግን በጣም ደህና ነው ትንሽ ሲወድቅ አስፋልቱ ስለመታው ነው እንጂ ይደብረዋል ብዬ ነው እንጂ እኮ መጥቼ ጠይቀው ነበር ተወዛግባል በል እንዴት መታገል መጋጨት ትፈልጋለህ ወጣት ስለሆንክ ሁሉንም ነገር የምታሳካው ነው የሚመስል ወጣትነት ለስሜት እንጂ ለጥበብ ብዙ ቦታ አይሰጥም ኢሞሽኑን እንጂ ዊዝደምን ይረሳል ያ ይመስለኛል ما ቤት ተሸጧል እንዴ ከትውልድ ወደ ትውልድ የሚተላለፍ ቅርስ እዚህ ያለው ኑሮ ፍጹም የተለየ ነው እርሶንና ቤተሰቦን ፈገግ የሚያደርግ አዲስ ማህበረሰብ ልጆቹ በበቂ መጫወቻ ስፍራ ደስታቸውን ሲያገኙ እርሶን በመዋኛ ቦታ ዘና ይበሉ ለየት ላሉ ዝግጅቶች ሰፊ የጋራ መገልገያዎች አሉን ከባለ ሁለት መኝታ ጀምሮ ተጨማሪ የሰራተኛ ክፍልን ያካተቱ ከሰው መጨናነቅ ነፃ የሆኑ እያንዳንዱ ህንጻዎች 5 ሊፍቶች የተገጠሙላቸው ከርሰ ምድር ውሃና ጄነሬተር የተካተተላቸው ሌላው አስደሳች ነገር የመኪና ማቆሚያ በነፃ ነው የቤት ባለቤት መሆን ቀላል ሆነ 10% ቅድመ ክፍያ ጀምሮ 40% እስኪረከቡ ድረስ በ3 ዓመት የሚከፍሉበት ቀሪውን 60% የባንክ ብድር አመቻችተን እስከ 25 ዓመት ቀስ ብለው የሚከፍሉት ከ59 ካሬ እስከ 295 ካሬ ድረስ እንዲሁም ባወጣናቸው ውስን የንግድ ቦታዎች ላይ ከ27 ካሬ ጀምሮ እስከ 150 ካሬ ድረስ በመግዛት መኖሪያውንና የሥራ ቦታውን በአንድ ቦታ ማድረግ ይችላሉ እርሶ ሱቆን ብቻ ይረከቡን ገበያውን እኛ አዘጋጅተናል ወደ ለቡ መብራት ኃይል ይምጡ ዛሬውኑ ይደውሉና ቤተሰብ ይሁኑ ልጅን ገደልክ አሁን ደግሞ ሚስቴ እና ሰለልክ ነው ይሄ አጓጉል ጥቆማ ነፃ ምናምን አቁ አርፈህ ልትኖር ልነገር እንዴት ነው ዳንኛው ትንሽ እንዴ አሁንማ ተሽሎኛል እኮ በደም አንተ አጥቢቱን ማጥጣው እንዴ ጠጣለሁ ማየት ይደብኛል ብለሽ እንዴ ጠጣ እንጂ ጉንፋን ያዝኝ መስል አጥሚት ሰርተሽ ታምጭልኛለሽ አምቦጣ በዚህ ላይ ጉንፋን እኔ ምናልባት ይወደክ ሰዓት ደንፈሱ ይለሱን ቢተካል ብዬ እኮ ነው ማይ በቃ ሁሌ ጻል ልጅ ነው መስልሽ ለጻ ኮነ ለኔ አንድ ትንሽ ልጅ ኮነ ለኔ አልጠጣሻው ጠጣ
የሚገርም ሰርቪስ የሚገርም መስተንግዶ በተመጣጣኝ ዋጋ እዚሁ አሜሪካን ሀገር ዳውንታውን ሲልቨር ስፕሪንግ በራሳችሁ ልጆች መታችሁ AW ታላቅ አገልግሎት አገኙ እንላለን። እኔንም ወደ ልጅነት መልሶኛል። አስሜ እናመሰግናለን። አድራሻችን 908 ታይር አቬኑ ሲልቨር ስፕሪንግ ሜሪላንድ ነው። እኔ ምን የሆነ ነገር ሰምቼ ግሩሜን ሰዎች ተጣሏት እንዴ? ትንሽ ተጣሉት። ምን የሚታወቁ ሰዎች ናቸው? አይ ወንድም አውቃቸው፣ ግን ያው ነገሩን ፖሊስ ስለያዘው ምን አዲስ ነገር ይመጣል ብዬ አስባለሁ። አይ አሪፍ ሰውየው ቀለበት የታላለች ባለቤት ፒስ ምንም ችግር የለም። በጣም አሪፍ ሰዓት ነው የደረስከው። ይኸውልህ ያንተንም ልሸጠው ስል ነው የመጣው። ዘላለምን ግን እንዳታስበው በለው። ችግር የለውም። ገንዘቡን ብቻ ይዘና ችግር የለውም። ና ፒስ ፒስ ፒስ። አያስፍሽ ጭራሽ ቀለበት መብላት ጀመርክ? ምን ላድርግ? ሲጫወቱ ተው በቃችሁ ስላችሁ አይሰሙም። ስለዚህ ቀለበትም ትበላለህ። እኔ የምልህ የሆነች ልቅስ ይቺ ቀለበት አለች። አንዱን እንኳን ሊወስደህ መጣል። ገንዘብ ካለ ለምን አትወስደህ? ከነስንዱ ቤተሰብ ጋር ጸብ ጀመርክ እንዴ? ምን ሰምተሽ? አይ እንደው ሰሞኑን ከሚያደርሱብን ነገር ተነስቼ ነው። እኔ ምንም አላደረኩም። እናትየዋ ግን ልትተወኝ አልቻለች። ከዚህ በኋላ ግን አልተዋትም። በቀል ከሰው አይደለም ከእግዚአብሔር ነው። እባክህን በቀልን አታስብ። ማን የተበቀልኩ አይደለም። ከዚህ በኋላ ግን አንገት እንድንደፋ አልፈልግም። እኔ መሰበር አልወድምም። መሸነፍ ሞቴ ነው። ታውቂያለሽ ደግሞ ከዚህ በፊትም ዛቻዬን ላንቺ ብዬ ነው የተውኩት። ሱስ ጎኔን ግን መጠቀም አይችሉም። መቼም አልተዋትም። ይኸውልህ ልጄ፣ ወጣትነት ነው እንደምታሸንፍ እንዲሰማ ያደረገ እንጂ እነሱም እንደሚጎዱ እንዳትዘነጋ። ከዚህ በፊት ይኸውልህ ከወጣትነት ብዙ ዓመታት ብዙ ጊዜያት ብዙ አንተነትን ወስደውብሃል። አሁን ደግሞ የነገ ማንነት እንዳይቀሙ እፈራለሁ። ይኸውልህ ልጄ፣ ወጣትነት ክፋቱ ምን መሰለ? ፈርተህ እንዳትተው ጉልበት አለ ይልሃል። አስበህ እንዳትተው ብስለቱ ይጠፋል። እባክህ ልጄ፣ እባክህ ተጠንቀቅልኝ። እባክህ ለራስህ ተጠንቀቅ ልጄ እባክህ። አቤት ግሩሜ፣ እንዴት ናችሁ? ማሚ ሰላም ነው? ደህና ዳይቴ፣ እንዴት ናችሁ? ሰላም ዴቪ ፈላ አሁን ምን አይዞህ ለበስ አድርግ። ወላ አባቴ አሁን ደግሞ እችን ስጠጣ ሰላም ትሆናለህ። ማሚ በዛ ጋር እኔ በዚህ ጋር ተባብረን ነው ላታቅተንም። ልክ እንደ አሮጌ መኪና ተረክ አድርገን ነው የምናስነሳ። አንተ ግን እሷ አጥንት ሳልታም በሽተኛ እያደረጋችሁ ነው።
እንዴ አሞሃል እንጂ ኧረ እንሂድናል አሞሃል መች አስተረፉ ቀጥቅጦ እኮ ይለቅ ድሮ ምንን ተማምነ በቃ ዝም ብለህ ተጣላ ነበር ይሄው ደግሞ እንግዲህ ሄሎ እንዴት ነው ቆርታችሁታል ኧረ በፍጹም ባልሽ መሰረት እንትከናው በጣም ጥሩ በቃ እኔ ይሄ ለማስጠንቀቂያ እንዲሆነው ነው እንጂ እንዲጎዳ አልፈልግም ባልሽ መሰረት እንትከናው በጣም ጥሩ በቃ ቢሮ ብቅ በልና ገንዘብን ውሰድ በመላው ዓለም ላይ የምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ እንኳን ደስ አላችሁ ከየትኛውም ዓለም ሆናችሁ በማንኛውም ሰዓትና ቦታ በፈጣን መንገድ ሀገር ቤት ወዳሉ ወደ ሁሉም ባንኮች እንዲሁም ወደ ቴሌብር ሲቢኢ እና ኤምፔሳ ወደ መሳሰሉ ዋሌቶች ጭምር ወደ ሀገር ቤት ገንዘብ ለመላክ ከፈለጉ አዲሱ ፈጣኑንና አስተማማኙን ፍራንክ ሬሜትን ይጠቀሙ ፍራንክ ሬሜት አስተማማኝ ነው ለፍሰት ማርክ አካውንቲንግ በማንኛውም ጉዳይ ከሂሳብና ከታክስ ጋር በተያያዘ አመቱን ሙሉ ቢሮአችን ለረጅም አመት ልምድ ባላቸው ባለሙያዎች በመታገዝ አገልግሎት እንሰጣለን የአገልግሎታችን ተጠቃሚ እንድትሆኑም ጥሪ እናደርጋለን ለደንበኞቹ ታማኝ ማርክ ታክስ Ben. ሄሎ ማዘር እንዴት ነው ሰላም ነሽ ግሩሜ ደህና ነው አይ ዛሬ ስናው ግን በጣም ደህና ነው ትንሽ ሲወድቅ አስፋልቱ ስለመታው ነው እንጂ ይደብረዋል ብዬ ነው እንጂ እኮ መጥቼ ጠይቀው ነበር አይ እንዳትመጪ ትጣላላችሁ በቃ ያለው ነገር ደውልልሻለሁ እሺ ማዘር ደህንነቱን ብቻ አሳውቁ እሺ ሰላም ወይ እሺ ደህና ዋሉ እኔን ግን አንዴ እንኳን አልጠየቅሽኝ አንዴ እንኳን እሱን ግን ሌሊ በልብሽ ቀን ደግሞ ባፍሽ ታባበያለሽ ሰምታል ሳባብለው አይታል እሱማ ፊት ባይሰጥሽ ነው ፊት ቢሰጥሽ ኖሮማ ሄደሽም ታርዲ ነበር አንተ ግን ያበድክ ነው እየቀወስክ መሆን አለበት አንተን ደግሞ መጠየቅ አይተበቀብኝም አብረን ያደረው ስማ ይልቁንስ ይኸውልህ ግሩሜ በነገራችን ላይ ዛሬ ከሰይዶ ጋር ፑል ቤት ነበርኩ እየተጫወትን አስፍሻ አይመጣም ከዛ ይሄን ቀለበት ትገዛኛለህ ወይ ብሎ ሰጠኝ ስለዚህ ወላንተ ከገዛው ይሄን ይዤ ልመጣት ይሄ የምትራቀቂው ነገር አይገባኝም ፍቅር እንደዚህ አይደለም ትዳር እንደዚህ አይደለም ሁሌ አዲስ ነገር ይፈልጋል ዛሬ ደግሞ ደርሰክ ትዳር አማካሪ ሆናል እስከ ዛሬ የት ነበር እስከ ዛሬ ቢሆንስ ያጎደልኩብሽ ነገር አለ አደራችሁ ደህና አንተ በጣም ብሶባል ባይ እኔ እኮ አይደለም አስፋው በቁማር የበለው ቀለበት እኮ ነው አይ አስፋው ግን በጣም ብሶበታል ጭራሽ የባለ ትዳር ቀለበት በቁማር መብላት ጀመረ እንዴ በቃ አንተ አስፋውን አታቆም በቁማር አይደለም ቀለበት ባለ ትዳር ሚስት ራሱ ያገኝ ይበላል ስለዚህ ዛሬ ቀለበት አመጣልኝ ነገ ደግሞ የበላው ሚስት ልታመጣልኝ ነው እኔ ያላልኩ ያው ምናልባት ከፈለከው ብዬ ነው ግን ከኪሴ ያው ግማሽ ክፍያውን ሰጥቻለሁ ከዛ ደግሞ አንተ ቀሪውን ታበድረኛለህ እኔ ገዛዋለሁ
አይቀልስ ቀልድ ነው። እኔ ባለ ትዳር ቀለበት በእንደዚህ አይነት መልክ ሲሸጥ ደስ አይለኝም። ዴቭ መልስለት። እንዴ ቆኛም ቢብንለው የሚሰማን ይመስላል? አይሰማንም። ሌላ ቦታ ሄዶ ይሸጠዋል። ሌላ ቦታ ቢሸጠው ይሻላል። ስለዚህ ይኸውልህ ብር አበድረኝ፣ እኔ ገዛዋለሁ። ዴቭ አትገዛውም። ብርም አላበድረውም። በቃ እኔ ሌላ ነገር ብር ያስፈልገኛል። ስለዚህ ተሰጠኝና እገዛዋለሁ። አልሰጥም። ይግቡ። ሰላም ደህና ዋላችሁ? ልሸና ስትል የመቆራረጥ አይነት ስሜት አለው? አዎ ዶክተር፣ የመቆራረጥ አይነት ስሜት አለው። ይመጣብኝና ልሸና ስል ጥፍት ይላል። በቃ ይችን ወረቀት ይዘህ ትሄድና አልትራሳውንድ ትነሳለህ። ከዛ በሚመጣው ውጤት ደግሞ የሚቀጥለው ጋር እንሄዳለን። እሺ ዶክተር፣ አመሰግናለሁ። ዶክተር አሊያት ኢማም እባላለሁ። ፊዚካል ቴራፒስት ነኝ። ሁለት ሎኬሽን አለን፣ ፌርፋክስ እና ስተርሊንግ የሚገኝ። ሁለቱም ሎኬሽን ለኮሚኒቲያችን ይጠቅማል ብለን የከፈትነው ቦታ ነው። ፊዚካል ቴራፒስት እኛ የምናየው ፔን ሪሌትድ ላይክ ባክ ፔን፣ ኔክ ፔን፣ ሾልደር ፔን፣ ኤልቦ ሪሌትድ ቱ ሃንድ ፕሮብለም፣ ኒ ሂፕ እና ኤንክል ጆይንት ነው። ክላይንቶቻችን ባላንስ ዲስኦርደር ያላቸው ኢዘር በቬስቲቡላር ወይም ፕሮፕሮሰፕሽን ፕሮብለም ያላቸውን፣ ለስፖርት ኢንጁሪ ያላቸውን እናያለን። ዩዥሊ ደግሞ ላይክ ትምህርት ቤት ተማሪዎች ናቸው ስፖርት ሪሌትድ ኢንጁሪ ይዘው የሚጎዱት። ኤልደርሊ ፔሸንቶች ባላንስ ችግር ካለባቸው they are susceptible to falls እና ፎል ፕሪቨንት ለማድረግ የምናደርጋቸው ኢንተርቬንሽን ፕሮግራሞች አሉ። እዚህ ስመጣ ምንም እጄ አይሰራም ነበር። አሁን ግን እግዚአብሔር ይመስገን ይሄው እስከዚህ ድረስ ተዘርግቷል። after delivering a child ደግሞ ከሱ ጋር የተያያዘ ደግሞ የሚመጣ ችግሮች አሉ። ለምሳሌ back pain, hip pain, also incontinent like ሽንታቸው frequently የሚመጣ ማስሎችን በማጠንከር እሱንም እንረዳለን። እና በቃ የተለያየ ችግሮች አሉ። ባካችሁ ደውሉልን እና እናስተናግዳችኋለን። እናመሰግናለን። ጸበኛ ነህ እንዴ? ጥያቄሽ ምርመራ ነው ወይስ የጨዋታ? ሁለቱም ከሆነ ጸበኛ አይደለም። ታውቃቸዋለህ? እነማን? ገብተዋል? የደበደቡክን ሰዎች ታውቃቸዋለህ ወይ? አላውቃቸው። የምትጠረጥረው ሰው አለ? ለሚፈጠርብኝ ነገር ሁሉ የምጠረጥረው አንድ ሰው አለ። ልጃቸውን ብታገባ አማች ከሆኑት የነበሩትን ሴትዮ ጥቆማ ያደረግከው አንተ ነህ? ሴትዮዋ ዶላር እንደሚመነዝሩ እንደዛ ብሎ ተቆመ ሰው አለ? አልተቆምክም እንጂ ታውቃለህ ማለት ነው። እሱን አንቺ አልሽ እንጂ ነው ያላልኩ። ሳስበው አንተ ጠቆምክ፣ እነሱ ደግሞ በምላሹ አጠቁ አይደል?
ተወዛግባል በል እንዴት መታገል መጋጨት ትፈልጋለህ ግን ደግሞ የቀድሞ ፍቅረኛ ቤተሰብን ፊት ለፊት መጋፈጡ አሳፍሯል ምናልባት ደግሞ አይመጥነኝም ብላ አስበዋል ችግሩ ግን እሱ አይደለም በዚህ መሃል ተደጋጋሚ ጥቃት ደረሰብኝ ነው ባለፈው ያልኩህን አትርሳ በትላንት የተነሳ ዛሬንም ነገንም ልታጣት ትችላለህ ብዬ ነበር አንተ ምን አልክ እኔ በተረት አላምንም አልክ ወጣት የሚመራው እንግዲህ እንዲህ ባለው ሁኔታ ነው እንዴት አትበሳጭ እንዴ የሚያበሳጭ ነገር እኮ አይደለም በተረት አላምንም ማለት አንተ አየኸው ወጣት የሚመራው ነገር ትርምስ አያጣው ብዙ ወጣቶች ምክር ጠል ናቸው ምክርን ተረት ይያሉ ማጣጣል ሙያ ያደርጉታል ችግሩ ምን መሰለ እነሱ ምክርን አለመቀበላቸው ተረት ማለታቸውም አይደለም ጦሳቸው ለሀገር መስረፉ ነው ምልህ ሁሉም ወጣቶች እንደዛ ናቸው ይያልኩ አይደለም ነገሩ የሚገባቸው የሚረዱ ወጣቶች አይጠፉም ነገር ግን ከእውቀታቸው በላይ ንቀታቸውና ትዕቢታቸው ይጎዳቸዋል አንተ እኔ በተረት አላምንም ማለት ዘሌ አትውቀሰኝ ወቀሳውን ተውና ምን ማድረግ እንዳለብኝ ብቻ ንገረኝ እኔ ሎክስ ፈልጌ አሊያም አገኘሁ ብዬ በንግግር ላሸማቀቀህ አይደለም እኔ ሐሳቡን ያነሳሁት አንተ ብትማርበት ብዬ ነው ደግሞ አንተ ልውጣ ብትል እኮ አሁን የምትችልበት ሁኔታ ላይ አይደለም ያለው እሺ አንተ ልውጣ እንኳን ብትል ዳናዊት አትችል ስለዚህ ስሜትህንና ቀልብህን ሰብሰብ አድርገህ ወደፊት መጓዝ ይኖርብሃል ችግሩ አየህ ወጣት ስለሆንክ ሁሉንም ነገር የምታሳካው ነው የሚመስል ወጣትነት ለስሜት እንጂ ለጥበብ ብዙ ቦታ አይሰጥም ኢሞሽኑን እንጂ ዊዝደምን ይረሳል ያ ይመስለኛል ብዙ ፈንጆችን እየረገጥክ እንደሆነ ይሰማኛል ይሄን ምልል አስፈራራህ አይደል ነገር ግን አየ ችግሩን ማወቅ ለመፍትሄ አንድ እርምጃ ነው ብዬ ስለማምን ነው ደግሞ እንዳትረሳ አንተ ብዙ ጸብ ውስጥ ያለ ሰው ነህ ከዳናዊት ጋር ተጣልተሃል ከቀደመ ፍቅረኛዋ ጋር ጸብ ላይ ነህ ከዛ አልፎ ከራስም ጋር ጸብ ላይ ነህ ስለዚህ ለሌሎች መፍትሄ ከመስጠት አስቀድሞ መጀመሪያ ራስህን ማከም አለብህ ከራስ ጋር ሳትታረቅ ከዓለሙ ጋር ልትታረቅ አትችልም ከራሱ ጋር እየታረቀ ከዓለሙ ጋር ታረቀ አዋዞርክብኝ ምንድነው የምትለኝ ዘልይ ኡፍ ምንድነው እዚህ ስራ ቦታ ላይ እየመጣሽው በሰላም ምን ላድርግ ብደውል አታነሳ አላንሳ እንዴ ቴክስት አታረጊልኝ እሱን ማድርጌል ነበር አልመለስክ እውነትሽን ነው ግን ስራ ላይ ስለነበርኩ ነው ሰረጋጋ እመልስልሽ ነበር ብትመልስልኝማ አልመጣም ነበር አስቸኳይ ጉዳይ አጋጥሞኝ ነው አንተ ታስፈልገኛለህ ምንድነው ሰላም አይደለም ችግር አለ ቤት ትንሽ ችግር ተፈጥሯል ምን አይነት ችግር ሰላም አይደላችሁ የቤተሰብ ጉዳይ ነው ትንሽ ገንዘብ ያስፈልገኛል
የ30 ዓመት የካበተ ልምድ ያለው መገኛችን በክሪስታል ሲቲ አሌክዛንድሪያ ከተማ ነው። ለአገልግሎታችን ምስክር ቀልጣፋው ስራችን የሆነ አዳዲስ መኪኖችን የሚያገኙበት ያገለገሉ መኪኖችን የሚሸምቱበት አሌክዛንድሪያ ቶዮታ ነው። የትኛውም የመኪና ዕቃ መቀየሪያ ያለምንም ሐሳብ የሚያገኙበት አሌክዛንድሪያ ቶዮታ ነው። ስለ ክሬዲት ችግሮም ሳያስቡ የተቻለን ጥረት አድርገን የመኪና ባለቤት እናድርጎታለን። በዲኤምቪ አካባቢ ላሉ ደንበኞች የተቀላጠፈ አገልግሎት ከ10 ዓመት በላይ የሽያጭ ልምድ ባላቸው ባለሙያዎች እገዛ የሚያገኙበት የእናንተው ቤት ነው። ምን ይሄ ብቻ! መኪና ገዝተው ወደ አገር ቤት መላክ ቢያስፈልጉ ሁሉንም አመቻችተን የመኪና ባለቤት እናደርጎታለን። አሌክዛንድሪያ ቶዮታ ከማህበረሰቡ የሰበሰበውን ገንዘብ መልሶ ለማህበረሰቡ በዲኤምቪም ሆነ በአገር ቤት ለሚረዱ ነን ፕሮፊት ድርጅቶች ከፍተኛ እርዳታ በማድረግ ለማህበረሰቡ አጋር መሆኑን ያስመሰከረ ድርጅት ነው። አሌክሳንድሪያ ቶዮታ ምርጫችሁ ይሁን። አሌክዛንድሪያ ቶዮታ ለሀገር ልጆች አለኝታ። ምንድነው ደንዝዛችኋል? ዛሬ በሰላም ነው? አንተ እንዴት ቀለበቴን ትሸጣለህ? ምን ማለት ነው? ምን አገባኝ? ተበላ ከተበላ ቀለበቴ ምናምን ብሎ ነገር የለም። የቁማር ህግ ላንተ ላስተምር እንዴ? አንዳንድ ጉዳዮች ከህግም በላይ ናቸው። እሺ እንኳን የቁማር ህግና የወንጀለኛ መቅጫ ህግ፣ የፍትሐ ብሔር ህግ፣ የቤተሰብ ህግ ሳይቀር የማይዳኛቸው ጉዳዮች አሉ። የቁማርህን ህግ ደግሞ እንደማይሻር ህግ አታወራ። ለማንኛውም ተሸጧል። አስፋው ትጣላኛለህ። ዛሬ ገንዘብ የለኝም። ነገ ገንዘብ ይዤ እመጣለሁ። እዚሁ ቦታ ላይ ቀለበቴን አዘጋጅተህ እንድትጠብቀኝ። ምን እያልክ ነው ዘሌ? ጨርሻለሁ። ቀለበቴን ግን እፈልገዋለሁ። አስፋው የምር ትጣላኛለህ። ነገ እመለሳለሁ። ቀለበቴን አዘጋጅ። ሰውየው ምን ሆኗል? ዝም ብሎ ሄፕ ይላል እንዴ? ነይ ምን ብር አይደል እንደምትፈልገው? ብር ካመጣ ቀለበቱን መልስለት። አታካብድ። አንተ ደግሞ ጧት ነገር የለ እንዴ? ሸጬዋለሁ። እሱ እንኳን ጧትና ማታም ብር የለው እንዴ? ደስ ወይ ቀለበት ጉዳይ ሚኒስቴር ያደርገኛል። ምን አገባኝ? ባባዬ ልብሱን ወደድከው? አዎ ያምራል፣ ወድጄዋለሁ። እናቴ ጠፋሽ እኮ ስራ በዛ? አዎ ትንሽ በዛ። የኔ ልጅ ትናፍቀኛለሽ አንዳንዴ እየመጣሽ ይል። እኔም እኮ ትናፍቀኛለህ። የሥራ ጉዳይ ሆኖብኝ ነው። ምን ሆነሻል? የት ጠፍተሽ ነው? ስልክሽ አይሰራም። ልጁ ብዙ ነገር እንደሚያስፈልገው ታውቂያለሽ። ይቅርታ አክስቴ፣ ይቅርታ አልሞላልሽ ብሎኝ እኮ ነው። እንደዚህ የሚባል ነገር የለም። ቃልሽን መጠበቅ አለብሽ። እኔ ከአቅሜ በላይ ነው። እንደውም ኑሮ ከብዶኛል። ብር እኮ ከሰጠውሽ 15 ቀን አልሞላም። አይ እንግዲህ ካልፈለግሽ መተው ትችያለሽ። አልለመንኩሽም። በዚህ ኑሮ ላይ ደግሞ ማንገራገር ተጨምሮበት አይሆንም። ማይ
ማቤት ተሸጧል እንዴ? ቤቱን ሸጠሽዋል? የአባቴን ቅርስ ለማንሸጥ አንቺ ኑሮ እንዴት ነው የተወደደው? ዛሬ አስቤዛ ላረግ ወጥቼ እያንዳንዱ ቃሌ 100% ነው ጭማሪ የተደረገው። እኛ ህክምና ላይ ራሱ በጣም ነው የጨመረው። በጣም እናንተ ደግሞ ምን ሆነ ብላችሁ ነው የጨመራችሁት? እኛ አንበላም እንዴ? ቶ አንብላ። መድኃኒቱ ይሄ የህክምና መሳሪያዎች ከውጪ በውጪ ምንዛሬ አይደል እንደሚገቡት? እንዴት አይወደድ? የሀገር ውስጥ ድንች ተወደደ ተብሎ እንደገና ከውጪ የሚመጣው መድኃኒት አልጨመረም ማለት ይሄ ውሃ የሚያነሳ ጥያቄ አለ። እኔ የምልህ በሁሉም ምርቶች ላይ ዋጋ ጀምራችሁ ትሽሉታላችሁ እንዴ? መድኃኒት ላይ እንደ ዘይትና በርበሬ ዋጋ እየጨመራችሁ ይሄ በጣም እኮ አደገኛ ነገር ነው። ኖ ይኸውልህ ኢትዮጵያ ውስጥ ነው ከዓለም ላይ በጣም ቺፕ ህክምና ያለው። በጣም ቺፕ። እንዴት? ጠበቃ ይቀጥሩማ። እሱም ብቻ ግን አይደለም። እንደተባለው ህክምና በጣም በዓለምም ላይ በጣም ብዙ ስህተት የሚሰራበት ነው። ይሄ ስለሚታወቅ ምንድነው የሚያደርጉት እነሱ? አስቀድመው ጠበቃ ይቀጥራሉ። እኛ ሀገር ሐኪሙ በጣም ይሳሳታል፣ የሚከሰው ግን የለም። አይ የትኛውም ዓለም ላይ የህክምና ስህተት ይፈጠራል። በተለይ እዚህ ሀገር ውስጥ ይሄ ደግሞ ካለን የህክምና እቃዎችና ሐኪሞች እጥረት ነው። ስለዚህ በየትኛውም መንገድ የህክምና ስህተት ይፈጠራል። በዚህ ላይ መካሰስ ከጨመርንበት ስራው አይሰራም። ሁሉም ሰው የሚከስ ከሆነ ደግሞ ቅድመ ሁኔታዎች ካልተስተካከለልን አንሰራም ይላሉ። ታካሚ ሁሉም ከሳሽ ከሆነ አካሚ ይሄንን ሪስክ መውሰድ አይችልም። ይሄ ጉዳይ ፍትህን እጅ ጠምዝዞ ለማስፈጸም ካለ ፍላጎት የሚመነጭ ያስመስለዋል። በሌላ በኩል ደግሞ ገና ለገና እነሱ ስራ አንሰራም ይላሉ ተብሎ ከተጠያቂነት እነሱን ማራቅ ተገቢ ነው ብዬ አላምንም። አይ ዘሌ ቀለበት ማድረግ ተውክ እንዴ? አንዳንዴ ነገሮችን ቀለል አድርገን እንለፈው ብዬ እንጂ ይችላል አይደል? ረዳሻለሁ፣ ይገባኛል። ማይደብርሽ ከሆነ አንድ ጥያቄ ልጠይቅሽ። ቢያንስ ተዋርደህ እንዳታዋርደኝ ብዬ ነግሬህ ነበር። እስቲ ፕሊዝ አትጨቃጨቂ። ያለ ጓድ ነው መሰለኝ ፔሸንቶችን ያከምከው። ሸሚዝህ እንደምነክቶታል። ከከፈልክ ይሰጡሃል፣ ካልከፈልክ ደግሞ አይሰጡም። በቃ አንጨቃጨቅ።
ጥበብ ለበዓልና ለተለያየ ፕሮግራሞች በፈለጉት ዲዛይን ካሉበት ስቴት በፍጥነት እናደርሳለን። እንዲሁም ኦንላይን በማዘዝ የአገልግሎታችን ተጠቃሚ እንዲሆኑ በአክብሮት ጋብዛለሁ። እናመሰግናለን።